የእግዚአብሔርን ቃል በጌታ በኢየሱስ ክርስቶስ ስም ስልጣን ዛሬ በዚህ ሰዓት ለእናንተ እናገራለሁ። ክብር ለመንፈስ ቅዱስ ይሁን። ይህንን ድምፅ ለምትሰሙ ሁሉ በዓለም ዙሪያ ላላችሁ ሰዎች እናገራለሁ። ዛሬ ይሄ ቃል የአንድ ሰውን ቤት ይነካል። ዛሬ የአንድ ሰው ታሪክ ይቀየራል። የአንድ ሰው ነገር ዛሬ በጌታ በኢየሱስ ስም ይለወጣል። ከእግዚአብሔር ቃል የተነሳ ይለወጣል። በዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሳምራዊት ሴት ጌታ ኢየሱስ ክርስቶስን እንዳገኛት የሚናገር ክፍል ነው እና እዛ ክፍል ውስጥ እንደዚህ የሚል ቃል ታገኛላችሁ። ወደ ሰማርያ ሊያልፍ ግድ አለው ይላል። ወደ ሰማርያ ሊያልፍ ግድ አለው። ዛሬ ወደ አንዲት ሴት ከተማ ሊገባ ግድ የሚለው ጌታ አለ። ግድ ይለዋል። በአዲስ አበባ ያላችሁ፣ በየትኛውም ኢትዮጵያ ባለችበት ክልል ላይ በዙሪያ ላይ ያላችሁ፣ በየትኛውም ዓለም ዙሪያ ላይ ያላችሁ፣ ከኢትዮጵያ ውጪ ላላችሁ፣ በአረብ ሀገር ላላችሁ፣ በተለያየ ነገር ላይ የተለያየ ሀገር ላይ ላላችሁ ኢየሱስ ለዚህ ሴት ሳምራዊቷን ሴት ፕሮግራም አድርጎ እንደመጣው ዛሬ ወደ ህይወትሽ ይመጣል። ኢየሱስ ዛሬ ወደ ህይወትክ ኢየሱስ ይመጣል። ያችን ሴት የቀየረ ጌታ አንተንም ሊቀይር ይመጣል። ያቺ ሴት ውሃ ከዚህ በኋላ ልትቀጂ አይገባሽም። ለዘላለም የሆነውን ውሃ፣ የህይወት ውሃ ወንዝ የሆነውን መንፈስ ቅዱስን ወስደሻል። የዘላለም ቤዛ የሆነውን ኢየሱስን አግኝተሸዋል። መድኃኒትን አግኝተሸዋል። ከዚህ በኋላ አንቺ ትዳር እያገባሽ የምትፈቺ ሴት ተብለሽ ስያሜሽ ቀረ አለ። መታወቂያዋን ቀየረው። መታወቂያዋን ቀየረው ኢየሱስ። ዛሬ የእናንተ መታወቂያ ይቀየራል። ዛሬ ሰፈር በሚያውቃችሁ መታወቂያ፣ አካባቢ ሰው የሚያውቃችሁ መታወቂያ ዛሬ በኢየሱስም ይቀየራል። ኢየሱስን ስትከተሉት ታሪካችሁ ይቀየራል። እቺ ሴት ኢየሱስን አልቀጠረችውም። ጌታ ኢየሱስ ግን ከዚህ ሴት ጋር ቀጠሮ ነበረው። አንዳንድ ጊዜ እግዚአብሔር በእንደዚህ አይነት መንገድም ይመጣል። እግዚአብሔር በሚመጣበት መንገድ አይታወቅም። ምናልባት እግዚአብሔር አሁን እየተናገረ ሊሆን ይችላል። ልብህን እልህኛ አታድርገው። ልብሽን እልህኛ አታድርጊው። እጅሽን ለእግዚአብሔር ስጪ። ከእግዚአብሔር ጋር ተስማሚ። እግዚአብሔር ታሪክን ይቀይረዋል። እግዚአብሔር ሕይወትሽን ይለውጠዋል። እግዚአብሔር ነገርህን ይለውጠዋል። ክብር ለጌታ ይሁን። ይለውጠዋል። ኢየሱስ ክርስቶስ ያድናል፣ ይቀይረዋል። የዚህ ሴት ታሪክ ተለወጠ፣ በእውነት ተለወጠ። እቺ ሴት 5 ባሎች ነበሯት። አንዱም ባል ግን አላሳረፋትም። አንደኛውም ሰላም አልሰጣትም። ታገባለች፣ ትፈታለች። በዚህ ነው የምትታወቀው። መንደርተኛ የሚያቃት በማግባትና በመፍታት ነው የሚያቃት እችን ሴት። ለዚህ ነው ማህበረሰቡ ያገለላት። ነገር ግን ኢየሱስ ከመጣ በኋላ ግን ሰው ሁሉ ትኩረቱን እሷ ላይ አረገ። ሰው ሁሉ እሷን መከተል ጀመረ። ሰው ሁሉ ከእሷ እውነትን መስማት ጀመረ። ያልተጠበቀ ነገር ተከሰተ። ያልታሰበ ነገር ሆነ። ምን አይነት ተአምር ሆነ? እጅ ሴት ተቀየረች፣ ተለወጠች። የምታወራውን ነገር ሰው መስማት ጀመረ። የምትናገረውን ነገር ማንም ሰምቷት የማያውቃት ሴት እሷን መስማት ጀመሩ። ከሷ ማዳመጥ ጀመሩ። እጅ ሴት ለሰማርያ ከተማ በረከት ሆነች። ዛሬ በተለያየ አቅጣጫ ላይ ላላችሁ ሰዎች ለከተማችሁ ፈውስ ያረጋችኋል፣ እረፍት ያረጋችኋል፣ መድኃኒት ያረጋችኋል። እግዚአብሔር አምላክ በጌታ በኢየሱስ ስም የተቀመጣችሁበት ከተማ የፈውስ ከተማ ይባላል። እግዚአብሔር በእናንተ ምክንያት የእናንተን ከተማ ነፃ ያወጣላችኋል። በየትኛውም ሁኔታ ውስጥ ያላችሁ ሰዎች ይህንን ድምፅ የምትሰሙ በልጁ በኢየሱስ ክርስቶስ ስምና ስልጣን ለዚህ ሳምራዊቷ ሴት ደግነትና ቸርነት ያደረገ ጌታ ዛሬም ላንቺ ያረጋል። ዛሬም ላንቺ ያረጋል። በእውነት እግዚአብሔርን ተከተይ። በእውነት እግዚአብሔርን ፈልጊው። እሱ በተራራ አይገኝም። እሱ በሸለቆም አይገኝም። እሱ በዛ ነው ሲሉሽም በዛ አይገኝም። ሰዎች በጠቆሙሽ መንገድ አትሂጂ። እሱ ራሱ ባሳየሽ መንገድ ሂጂ። እሱ ባሳየ ራሱ መንገድ ሂድ። እሱ በሚነግረ መንገድ ሂድ። እኔ መንገድም እውነትም ሕይወትም እኔ ነኝ ካለ ጌታ ሌላ መንገድ አትፈልግ። ሌላ መንገድ አትፈልግ። አንድ መንገድ ነው ያለው።
ያም መንገድ ኢየሱስ ክርስቶስ እኔ መንገድም ነኝ ሕይወትም ነኝ ያለው ነው። ሃሌሉያ! ይህን ጌታ የሕይወት ጌታ አድርገህ ተቀበል። ነፃ ውጣ። ከዚህ ሳምራይቷ ሴት በምን ታንሳለህ አንተ? እቺ ሳምራይቷ ሴት የተፈወሰች ለከተማና ለሕዝቡ በረከት ያደረጋት ኢየሱስ ዛሬም አንተን ይፈልግሃል። ያለህበት ቦታ ይመጣል። ያለህበት ቦታ ይመጣል። ይኸው አሁን ኢየሱስ እየተናገረክ ነው፣ እየነገረክ ነው፣ እውነትን እያወራህ ነው፣ እየነገረክ ነው። ተፈወስ፣ ተለወጥ፣ ተቀየር። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንቺ ጋር ይሆናል። እንደለመድከው ነገሮች አይቀጥሉም። የምታውቃቸው ነገሮች እንደዛው አይቀጥሉም። ክብር ለጌታ ይሁን። ጌታ መንፈስ ቅዱስ ሆይ በጌታ በኢየሱስ ስም ስለምትባረካቸው እጅግ አድርጌ አመሰግንሃለሁ።